እና እናቴ ቶሎ ድረሺ ምናምን ነገር ብላኝ ነው ልጄን ለማስጣል ምናምን ነገር የሞከርኩትኝና አኩኩሉ በሉ ልጆች እንደገና ዙሪያዬ ጨልሟል። በመጀመሪያ ደረጃ ምንም የሚፈጠር ነገር የለም። እኔም አለ እሺ አታልቅሽ። እሺ በእናትሽ አታልቅሽ። ምንም የሚፈጠር ነገር የለም። እሺ አታልቅሽ። ምንም ደግሞ ጠላቶች አሉ። በቃ ያንን አታሳያ። ምን ተባብለናል? ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኔ ዛሬ በጣም አዝኜ ነው ያለሁት። እኔ የማልጠብቀው ነገር ገጥሞኛል ማለት ነው። ማልቀስ እንኳን አልፈልግም፣ ግን ምንም ደስ የሚል ነገር የለም እኔ ህይወት ውስጥና አንድ ሴትዮ ምናምን ቤት ልከው ልጄን ለማስወሰድ ምናምን ነገር ሞከሩ ማለት ነው። እና እናቴ ቶሎ ድረሺ ምናምን ነገር ብላኝ ነው ልጄን ለማስጣል ምናምን ነገር የሞከርኩትኝና እኔ ከዚህ ሀገር ላይ ምናምን ለመሄድ ወሰንኩኝ ማለት ነው። ቆይ ካሜራማን ልረጋጋና ፕሊዝ እንዳትቀርጸኝ እንደዚህ እምባዬን ጠላቶቼ ምናምን እንዲያዩት አልፈልግም። አትፈልኝ። ቆይ በእናትህ ልረጋጋ፣ ከዛ በኋላ ትቀርጸኛለህ። ኦኬ እሺ፣ ተረጋግቼ ነገሩን ለማስረዳት ምናምን እሞክራለሁ። እኔ ጨቅላ ልጄን ምናምን ነገር ለመውሰድ እንዴ፣ አረ ከባድ ነው። ብቻ እኔ ምን እንደምላችሁ አላውቅም። ልጄን ከኔ ለመነጠል እሱን አጣሁኝ። እሺ ትዳር ፈረሰ። እሺ የገነባሁት ነገር እንዳለ አጣሁኝ። እሺ ሁሉም ነገር ተውኩኝ። እሺ አልኩኝ። ብርታቴ ግን ልጄ ነው። ብርታቴ፣ ጥንካሬ፣ መኖር ለማን እንዳለብኝ የማውቅበት። ግን እሱንም አሳጥተውኝ የኔ ሞራል ላይ ለመጫወት የሚሄዱበት መንገድ የሆነች ማላቃት ሴት ምናምን ነገር ተልኮ እኔ ቤት በሌለሁበት ልጄን ለመውሰድ ሙከራ። አብርሽ እንዳያዝንብኝ እኔ በቃ የምነግረው ነገር አለ። ልሰናበተው ነው የመጣሁት። እኔ እንኳን የሚሄድበት ምናምን ነገር አብረን ምናምን የምታዩት ይሆናል። ችግር የለውም ከእናንተ ጋር። ለአብርሽ ግን እዚህ ወሊሶ ነው ምናምን ነገር ያለ ነውና በዚህ እሱን ልሰናበተውና እኔም ወደሚሄድበት ቦታ ይሄዳለሁ። በቃ ያንን ነው የወሰንኩት። ምንም አማራጭ የለኝም። ምንም አማራጭ የለኝም። በቃና እሱ ሲመጣ እንገናኝ ውዶች። መጣ ቤተሰብና ምን ሆነሽ ነው? ሰላም ምን ነው? ለምንድን ነው የምታለቅሽው? ምን ማለት ነው? በመጀመሪያ የት ነው የምትሄጂው? ለምንድን ነው የምታለቅሽው? መሄዱ ምናምን የት ነው የምትሄጂው? እኔ እዚህ መቆየት አልችልም። በቃ ልሄድ ነው። ምን ሆነሽ ነው የምታለቅሽው? የተፈጠረ ነገር አለ? ምን አለ ያልተፈጠረ?
ምን አለ ያልተፈጠረ? እኔ ምን አለ ያልተፈጠረ? እኔ መኖር የሚገባኝ አይነት ሴት አይደለሁም። ገባክ? የሚቀርበኝ እንዳለ የሚጎዳኝ ምን ይወሽ ነው? እኔ ያለው አንዴ ቀርቤሻለሁ፣ ወንድምሽ ነኝ አይደለ? ምንድነው የተፈጠረው? አልቻልኩም እኮ ምንድነው ያልቻልሽው? ሁሉ ነገር ተደራርቦብኝ ነው ያለው። ይቀደርሽብኝ እንዴማ አይደለም። ንገሪኝ፣ ምን ሆነሻል? እኔ እንዲህ ነው በይና የተፈጠረውን ነገር ንገሪኝ። ነው የምትደብቂ ነገር አለ? እኔና አንቺ? ኧረ እኔ ምንም ነገር አልደብቅም። እኮ ምንድነው ታዲያ የሚያስለቅስሽ? እኔ ከዚህ ሀገር ልሄድ ነው። ምንድነው ሪዝኑ? ለምንድነው የምትሄጂው? በቃ እኔ እዚህ መኖር አልተፈቀደልኝም። ገባክ? የሚመጣ እንዳለ የሚጎዳኝ ነው። ምንድነው ጉዳት ዛሬ ነው እንዴ አንቺ ለመርሽው? ብዙ ጊዜ ተጎድተሻል አይደል? ደከመኝ። ከዚህ የበለጠ ጉዳት አለ? በቃ ሁሌ የሰው ልጅ ይሰለቻል እኮ ገባክ? ይሰለቻል እኮ። እንዲህ ነው በእኛ ነገር እኔ ሰልችቶኛል። እኔ መኖር ናፍቆኛል። ገባክ? እንዲህ በይኝና ንገሪኝ። እንትን አታስጨንቂኝ። የምሬን ነው። ምን እንደሆንሽ ንገሪኝ። አታልቅሽ። ምን ያልሆንኩት እኮ ንገሪኝ። ምንድነው የተፈጠረውን ነገር ንገሪኝ። እሺ ልጄ የሚቀሙኝ ነው። ማን ነው የሚቀማሽ? ልጄ ሊወስዱብኝ ነው። ማን ነው የሚወስደው? ለምንድን ነው የሚወሰደው? አታልቅሽ። ሳታለቅሽ ንገሪኝ። ማን ነው የሚወስደው? ለምንድን ነው የሚወሰደው? እኔም እኮ አልፈለኩም ነበር ማልቀስ። እሺ አታልቅሽ። ኧረ በእናትሽ እንባሽን አለ ውጤ። በእናትሽ እንዲህ ንገሪኝ። እሺ ማን ነው? ምንድን ነው የተፈጠረውን ነገር ንገሪኝ። አንድ ሴትዮ ቤት ልካት ምናምን ልጄን ይዛ ልትወጣ ስትል እናቴ ደርሳ ምናምን አስጠራት። ከዛ እኔን አስጠራችኝ እና ከመሄዴ በፊት ላሳውቅ ብዬ መጣሁ ወዳልክ ሂጄ እዛ ከምነግርህ ብዬ ነው። ገባኝ። ሴትዮዋ ማን ናት? ነው ባልሽ ልኳቸው ምናምን እንደው ይሄ ባልና እሺ አታልቅሽ። እሺ በእናትሽ አታልቅሽ። ምንም የሚፈጠር ነገር የለም። እሺ አታልቅሽ። ምንም ደግሞ አትሄጂም፣ የትም አትሄጂም። የማያለቅሰው እንዴ? እሺ ተረጋጊ። በቃ አሁን ሁሉም ነገር እሺ ተይ፣ አታልቅሽ። እሺ ያንቺን እንባሶ እንዴት ትፈልጊያለሽ? ብዙ ጠላቶች አሉሽ። በቃ ያንን አታሳያ። ምን ተባብለን ነበር? ኧረ እናትሽ እሺ በእናትሽ እኔ አለሁልሽ አይደለ? በቃ የትም አትሄጂም። ሲጀመር ምንም የሚፈጠር ነገር የለም። ስለዚህ ተረጋጊ። በቃ ደከመኝ፣ ሰለቸኝ። በቃ መኖር አስጠላኝ እኮ። እኔ እኮ መሞት እየፈለኩኝ ምናምን ደግሞ ልጆችን ዞር ብዬ ብዙ ተስፋ አለሽ፣ ገና ብዙ ነገር አለ። አንቺ ያልሆነ ነገር አለ። አንድ ቀን አርፍም፣ አንድ ቀን ደስተኛ አይሆንም። ሁሌ መጨነቅ፣ ሁሌ ማልቀስ፣ ሁሌ በሰዎች መገፋት፣ ሁሌ ሰለቸኝ። መኖር አማረኝ፣ መኖር ናፈቀኝ። እኔ አንድ ነገር ልንገርሽ እሺ? ከዚህ የበለጠ ነገር አልደረሰብሽም? አንቺ በርቱ ሴት አይደለሽ እንዴ? ምን ሆነሽ ነው? ለምንድን ነው የተሰለችሽ? በቃ ቻዩ። በቃ ነገ ሌላ ቀን ነው ደግሞ ጥግ ድረስ እንዴ ተገፋውላችሁ። ጥግ ድረስ በቃ ትሸነፊ። አሁንም እኮ እየተሸነፍሽ ነው። እዚህ ደርሰሽ አሸነፉኝ። ኧረ የለም እንዲህ አይነት አማርኛ ደክሞኛል። እንዲህ አይነት አማርኛ የለም። ተሸነፊያለሁ የሚል ነገር የለም። በመጀመሪያ ደረጃ ምንም የሚፈጠር ነገር የለም። እኔም አለሁልሽ። በቃ አሁን ነገሮችን እንትን በያቸው። እንዲህ አንተን ኦቨር አትሁኛ። በእግዚአብሔር ምን እያጨነቅሽ ነው? እዚህ ትብትብ ውስጥ ማስገባት አልፈልግም። ለምንድን ነው የማትፈልጊው? አልፈልግም። በቃ ሀገሩ ላይ እወጣለሁ። እኛ ደስ ይበላችሁ። በቃ ልትሰናብተን የመጣሁት ምንም አይደለም እና ሰው የት አለች ብለው ቢጠይቁ ምናምን መረጃ እንዲሆን ነው ከካሜራ ባለ አውርቼ የመጣሁት። እኔ አሁን እያስጨነቅሽ ነው። ሌላ ምንም የሚፈጠር ነገር የለም። የትም እንድትሄጂ አልፈልግም፣ እውነቱን ለመናገር ማለት ነው። ማንም ስላለ ደግሞ የትም የምትሄጂው ነገር አይደለም። አንቺ ዛሬ ተለወጥሽብኝ። በጣም ደክሞሻል እኮ ደክሞሻል። ውስጥሽ በጣም እንደዛለ ነው እያየሁ ያለው እንጂ አንቺ ብርቱ ሴት እንደሆንሽ ነው። ከዚህ በላይ ብዙ ነገር እንደቻልሽ አውቃለሁ። ዛሬ እቺ ነገር ማያወርብሽ። በእናትሽ አትሸነፊላቸው። በቃ እኔም አለሁልሽ። በቃ እንደምንም እንወጣዋለን ነገሮችን። ከዚህ የበለጠ ነገር የቻለች ሴት ዛሬ በዚች ነገር ጭራሽ ሀገር ለቀሽ ልትሄጂ ነው እንዴ? አትሄጂም። ስነ ስርዓት
ነገሮች ሲረጋጉ እመጣለሁ። የትም የምትሄጂው ነገር የለም። የትም የምትሄጂው ነገር የለም። ምንም አይሆንም። ልጅሽም ምንም አይሆንም። መሄድ እስካለብን ድረስ እንሄዳለን። አንድ ነገር ልንገርሽ፣ ወስደው ሊገሉብኝ እንጂ እኮ ሊያዞሩኝ። በእናትሽ ከካፍሽ ክፉ ነገር ያውጣ። ምንም የሚፈጠር ነገር የለም። አንቺ ምን ሆነሽ ነው? በእናትሽ እሺ አታልቅሽ እንዲህ። ኧረ በእናትሽ እንትን በይ። ምን ሆነሽ ነው አንቺ? ዛሬ ደርስሽ እንዲህ ራስሽን ይሄንን ሲያዩ የበለጠ ደስ ይላቸዋል። በቃ አታልቅሽ። ምንም የምትሄጂው ነገር የለም። የሚፈጠርም ነገር የለም። ማንም ደስ አይለውም። ስነ ስርዓት ያዥ። እውነት እንደ ወንድም እየተቆጣሁሽ ነው። የትም የምትሄጂው ነገር የለም። እዚሁ ነው። እኔም አለሁልሽ። ነገሮችን እስከ መጨረሻ እንጋፈጣለን። አንቺ ብዙ ነገር አሳልፈናል። እኔ ስንት ዋጋ ነው የምከፍለው? ከበይ በቃ ከበይ። ማሸነፍ እስካለብሽ ድረስ የት ነው የምወጣው? ምንም የምንወጣው ነገር የለም። ተረጋጊ። አንተ ምንድን ነው የሁሉ ነገር የምታደርግልኝ? ለእኔ በቅርብ ያሉ ሰዎች እንኳን ለእኔ ይህን ያን ደረጃ ሊሄዱልኝ ምን ያንተን ለምንድን ነው የማትቃየር? አንተ ምንድን ነህ? እንዲህ እንድትይኝ አልፈልግም። ዛሬ ለደርሰሽ እንዲህ እንድትይኝ አልፈልግም። በቃ እኔ ሁሌ ከአንቺ ጎን ነኝ ብዬ ቃል አልገባሁልሽም። ሰው ነሽ አንቺ። በእናትሽ እኔ ብዙ ነገር ቃል አልገባሁልሽም። ዛሬ ደርሰሽ እንደዚህ ምንም የሚፈጠር ነገር የለም። በቃ አሁንም ልጅሽም አይወሰድም። ልጅሽም የሚነካሱ የለም። መሄድ እስከምንችል ድረስ እንሄዳለን። እንዲህ ዛሬ ነገሮችን ለመቀየር አትሞክሪ። ራስሽን አሳልፈሽ አትስጪ። ደካማ አትምሰይ። በቃ ተረጋጊ። እሺ ተረጋጊ። እኔ ምን ላድርግ? እሺ በእናትሽ በቃ ይገባኛል፣ ስሜትሽ ይገባኛል። የትም አትሄጂም። በቃ ተረጋጊ። እኔ እንዲህ አልመሰለኝም ነበር። ያው ነገሮቹ ልክ አይደሉም። እየሄደ ያለበት ነገርም ልክ አይደለም። በዚህ አጋጣሚ ቤተሰብ እንግዲህ ያለችበት ሁኔታ በጣም አሳሳቢ ነው። ከመጀመሪያው ጀምሮ አንቺ አታልቅሻሽ እና በቃ እንትን በሏት እስኪ በእናታችሁ በኮሜንት የሚሆን በምችሉት ነገር አይዞን በሏት። አሁን ደከማት፣ እውነቷን ነው ደክሟታል። በቃ ብዙ ነገር ያሳለፈች ሴት አሁን ሌላ መከራው ተረጋጊ ሲሆን አትሂጂ እና ቤተሰብ በጣም ይቅርታ፣ በጣም ደክሟታል። አታልቅሽ እሺ በእናትሽ አንዴ። እና ያለችበት ነገር በጣም ከባድ ነው። አለሁልሽ በሏት፣ አበርቷት። በቃ ያንን ስትል ይሄኛው፣ ይሄን ስትል ያኛው፣ ሌላ በጣም በቃ እኔ ከምላችሁ በላይ ህይወቷን አደጋ ላይ ነው ያለች። ጭራሽ ደግሞ መቋቋም በማትችልበት ነገር የተመጣባትና በልጇ ነው ጭራሽ ማለት ነው። እና ቤተሰብ ባካችሁ በምትችሉት በዱዓም ቢሆን በጸሎትም አጠገቧ ሆኖ አለሁልሽ በሏት። ደግሞ በምትችሉት ነገር በቃ አለሁልሽ በሉ። ደግሞ አንተ ባንተ ብዬ የነበርኩ ሰውዬ እና ቤተሰብ እናትህ ማለት ነው ጭራሽ በልጇ መጣችሁ፣ ጭራሽ በማይመጣ ነገር መጣችሁ። ብዙ ነገር ታግሻቸዋለሁ እኔ እናንተም ማለት ነው ብዙ ነገር። ከዚህ በላይ ግን በእሷ እንድትመጡ አልፈልግም። ጭራሽ በልጇ መጣችሁ። እኔ እናንተ ከዚህ በላይ እንጨራረሳለን። እስከ ህይወት መጠፋፈት ድረስ ልንደርስ እንችላለን። ብዙ ነገር አልፈናል፣ ብዙ ነገር ታግዘናል። ከአሁን በኋላ ግን በዚህ አይነት ኬዝ የምትመጣ ከሆነ እኔ እንደ ወንድም አለሁልሽ ብያታለሁ፣ ቃል ገብቼላታለሁ። ቃሌን ይኸው እተገብርባችኋለሁ። ታያለ፣ ይሄን ቪዲዮ ታዩታላችሁ እናንተ። ስለዚህ ራሳችሁን አረጋጉ፣ ተረጋጉ። እንደ ሰው አክብረናችኋል፣ ዝም ብለናችኋል፣ በብዙ ነገር ታግዘናችኋል። ከዚህ በላይ ግን አንችልም እና በማይመጣ ነገር አትምጣ እና እሺ በቃ ቤተሰብ ይቅርታ፣ በቃ ዝጋው ካሜራ። አንቺ ደግሞ ተረጋጊ።